ሰላም ጤና ይስጥልኝ የተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች የትግራይ ነጻ መሬት አዋጅ ቲፒኤፍ በደማቅ ሁኔታ አስመርቋል። ይህን ጉዳዮችን እንመለከታለን። እነ ጌታቸው ረዳና ሬድዋን ሁሴን ህወሓትን የሚያወግዝ መግለጫም ሰጥተዋል። ኢዜማም ይህን አክሎም ሌላኛው መግለጫ ሰጥቷል። ጦርነት ሳይጀመር ሁሉም አካል ሊያወግዘው እንደሚገባም ተመላክቷል። እነዚህን ጉዳዮችን ተነትናለን። ፋኖ መሳፍንትም ህወሓት ጋር አንወግንም ሲል መግለጫም ሰጥቷል። እንዲሁም ሌሎች መረጃዎችን ይዘን ቀርበናል። አብራችሁ የተዘልቁ ዘንድ በአክብሮት እየጠየቅን ወደ ቀዳሚና ወደ ዕለታዊ መረጃችን በቀጥታ የምናልፍ ይሆናል። የትግራይ ሰላም ኃይል በዛሬው ዕለት ከፍተኛ ቁጥር ያለውን አዲስ ሰልጣኞችን አስመርቋል። የትግራይ ሰላም ኃይል በቅርቡ ሙሉ በሙሉ በትግራይ ክልል ከአሸባሪ ህወሓትና ነጻ አውጥቶ ለህዝቡ የሚፈልገውን እንዲመርጥ ሀገራዊ ምርጫ ያካሂዳል ተብሎ ይጠበቃል። ይህም የትግራይ ሰላም ኃይል ዋና አዛዥ ጄኔራል ወዲ አንጠር ጋር በተገኘበት በደማቅ ሁኔታ አስመርቋል። የትግራይ ነጻ መሬት አውጭ በየዕለቱ እያሰለጠነ እያስታጠቀ ይገኛል። በአጭር ጊዜና በቅርብ ጊዜ ውስጥ ለውጥ ያገኘው ይሄ የትግራይ ነጻ መሬት አውጭ ከቀንበር ከተሸከመው ከህወሓት ለማላቀቅ የትግራይን ህዝብ በከፍተኛ ሁኔታ እየሰራ ይገኛል። ለዚህ ደግሞ የትግራይ ነጻ መሬት አውጭ በአፋር የጀመረው ዛሬ አድማሱን እያሰፋ ወደ መካከለኛው ምዕራብ ትግራይ ክልል እያቀና ይገኛል። የህወሓትን ቀንበር ለማላቀቅ ለአንድና ለመጨረሻ ጊዜ በከፍተኛ ቁጥር ያለው ወጣቶች እየተቀላቀሉ ይገኛሉ። ከዚህ ጋር በተያያዘ ጦርነት ሳይጀመር ማስቆም የሁሉም ኢትዮጵያዊ የጋራ የቤት ስራ ነው ሲል ኢዜማ ፓርቲ በግልጽ አሳውቋል። በሀገራችን ላይ የሚሰማው የሚታየው ድባብ ይህ ጉዳዮች ሁሉም የቤት ስራ አድርጎ ሊያወግዝ እንደሚገባም አመላክቷል። እንዲህ በእንዲህ እንዳለ በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስት ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው። አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ የሰጡት መግለጫ የፕሪቶሪያውን ሰላም ስምምነት በፌዴራል መንግስትና በህወሓት መካከል በዋና ተደራዳሪ የተሳተፉ የተፈራረሙት አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ አልጀዚራ ላይ አንድ ጽሁፍ አጋርተዋል። በዚህም ጽሁፋቸው በሰሜን ኢትዮጵያ በድጋሚ ጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፉ ማህበረሰብ በአስቸኳይ ግፊት እንዲያደርግ ጥሪ አቅርበዋል። አምባሳደር ሬድዋን ሁሴንና ጌታቸው ረዳ የፕሪቶሪያው የሰላም ስምምነት በጦርነት ለደቀቀው ቀጠና አንጻራዊ ሰላምና እፎይታ አምጥቶ የነበረ ቢሆንም አሁን ላይ ይህ ስምምነት ለማፍረስና አገሪቱን ወደ ቀድሞ እልቂት ለመመለስ የሚንቀሳቀሱ ኃይሎቻቸው መኖራቸውን ገልጸዋል። እንደ አውሮፓውያን አቆጣጠር በ2022 በደቡብ አፍሪካ ፕሪቶሪያ የተደረገው የሰላም ስምምነት ይህ ስምምነት በወቅቱ የነበረው የደም መፋሰስ ያስቆመና የበርካታ ወጣቶች ህይወትን የታደገ ታሪካዊ ክስተት እንደነበር በአጽንኦት አስገንዝበው የፕሪቶሪያው ሰላም ስምምነት በኢትዮጵያ ህዝብ ዘንድ ትልቅ ደስታ የፈጠረ ቢሆንም በቲፒኤልኤፍ እና በአማራ ኃይሎች ውስጥ ግን የጽንፈኛ አካልና በአማራ ኃይል ጽንፍ ይዘው ለሚንቀሳቀሱ በኤርትራ መንግስት ዘንድ ግን ተቀባይነት አለማግኘቱን አሳስበዋል። በዚህ ጦርነቱ ጊዜ የደቀቀ መሆኑ ይታወሳል። ለዚህ ደግሞ የህወሓት ጥቂት አመራሮች ስምምነቱ ላይ ጊዜው ማገገሚያና ኃይል ማሰባሰቢያነት ብቻ ሊጠቀሙት እንደፈለጉ ገልጸው የፋኖ አካላትም ጦርነቱ እንዲቀጥል የራሳቸውን ፍላጎት አንግበው እንደሚንቀሳቀሱ አስገንዝበዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደግሞ ስምምነቱ በይፋ በማወገዝ ኢትዮጵያ ደካማ ተከፋፈላ እንድትቀር ካላቸው ፍላጎት የተነሳ ጽምዶ የተሰኘውን የሚስጥር ጥምረት በመፍጠር የጥፋት ኃይሉን እያስተባበሩ መሆኑን በይፋ ከሰዋል። በአሁኑ ወቅትም የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይም አዲስ ጥቃት ለመሰንዘር የተዘጋጁ መሆኑን አመላክተዋል። ይህ ጉዳይ ህወሓት እንግዲህ እብደቱ እንደቀጠለበት ይገኛል። ሁለተኛ ዙር እልቂት ለመፍጠር እየተንቀሳቀሰ ይገኛል። ለዚህ ደግሞ የአፍሪካ ህብረት ያፈራረሙትም ወደ መቀሌ ማቀናናታቸው ይታወሳል። ይህ ጉዳይ እንዳይፈነዳ ነው። ከፈነዳ ደግሞ ከፍተኛ ኪሳራ፣ የሰው ህይወት እልቂት እንደሚያስከትል በማስገንዘብ ነው አቶ ጌታቸው ረዳ ይህን በአጽንኦት እየሰጡ የሚገኙት። ህወሓት የጦርነት ጥማት ያለበት እጅግ አስነዋሪ ድርጊት የሚፈጽም ቡድን ነው። ለዚህ ደግሞ ተደጋጋሚ የፕሪቶሪያን ስምምነት በመጣስ አሁንም ሁለተኛ ዙር የተዘጋጀ መሆኑን ያመላክታል። ጀነራል ሳሙኤል በዚህ ጋር በተያያዘ ጠንካራ ያለ መልእክት አስተላልፏል። ህወሓት የስልጣን ጥማተኝነት እንዳለበት አመላክተዋል ማለት ነው። ሌላኛው ጉዳይ የደብረ ብርሃን የመኪና መገጣጠሚያ ለአዋሽ ባስ የገጣጠሞችን ሀገር አቋራጭ አውቶቡሶችም አስረክቧል። ሌሎችም ካሉ እንደሚቀበልም አሳስቧል ማለት ነው። በሀገር አቀፍ ደረጃ ከፍተኛ ሚና እየተጫወተ የሚገኘው የደብረ ብርሃን የአውቶቡስ መገጣጠሚያ ቢኬ ተብሎ የሚታወቀው የነበለኝ ክንዴ ባለሀብቶች ማለት ነው የግሩፕ በጣም የሚገርም ሁኔታ ነው። አሁን በከፍተኛ ሁኔታ የገበያ እያቀረበ እንደሚገኝ የተመላከተው
ኢትዮጵያ ካፈረቻቸው ጀግኖች አንዱ 10 ሸኔ አንድ የኦሮሚያ ልዩ ኃይል የተፋለመው ጀግና አሁንም ታሪክ እየዘከሩ ይገኛል። በተለይ በሀገራችን እጅግ ታላላቅ ጀግኖች እየሰሩ ይገኛሉ። እጅግ ጀግኖች ከተባሉት ደግሞ አንዱ ሰሞኑ በሰፊው ከወጣው በተለይ አርሲ ላይ በንጹሃን ዜጎች ያነጣጠረ ጥቃት ሲፈጸም ዝም ብሎ ሳይመለከት አብሮ ከተሰለፉት የኦሮሚያ ልዩ ኃይሎች አንዱ ይህ ነበር። ይህ ወጣት እጅግ ትልቅ ጀብድ በመስራት አልፏል። በተለይ ጓዶቹ ወደ ኋላ ሽሽ አፈግፍግ ሲሉት ሀገር የሰጠችኝን ኃላፊነትና ቁርጠኝነትን በተላበሰ መንፈስ ፊት ለፊት 10 ሸኔ አንድ ነፍስ እየተፋለመች ህይወቱ አልፏል። እጅግ ታሪክ ጀግናዎች ከጻፉት በቀይ ብር ካስቀመጡት አንዱ ሆኖ ተመዝግቦለታል። እጅግ የሚገርም ሁኔታ ነው። ጠንካራ ስነ ልቦና በተላበሰ መልኩ ጓዶቹ ከጀርባው ቢሰለፉ ኑሮ ይህ ጀብድ ታላቅ እንደሚሰራ ይጠበቅ ነበር። ነገር ግን ጓዶቹ እንደሸሹ ያመላክታል። በበርካቶች ዘንድም ትልቅ ትርፍ አትርፎ አልፏ ማለት ነው። ስለዚህ ቁርጠኝነት ለኢትዮጵያዊነታችን ለሀገራችን ጽንፍ አይጠቅምም፣ አያዛልቅም። ሀገራችን ለመፈራረስ ለመበታተን ከሚሰሩ ጽንፈኛ ኃይሎች ራሳችን ሀገራችን እንታደግም። ሌላኛው ጉዳይ በተለይ በምዕራብ ጎንደር ዞን በምድረገነት ከተማ አስተዳደር ከመምሪያ ተሳፍሮ ወደ ጎንደር ለመሄድ በማሸሽ ላይ የነበረ የተተኳሽ ጥይቶች ከተጠርጣሪው እጅ ከፈንጅ ገቢ ተደርጓል። ይህ ጉዳዮች እንግዲህ ለህገወጥ ለአሸባሪ ተግባር ለመፈጸም ሲንቀሳቀስ እንደነበር ነው በተደረገ የኬላ ፍተሻ ሙሉ በሙሉ ገቢ ማድረጉን ተመላከተው። በዚህም 482 የብሬን ጥይት፣ 60 ፍሬ የክላሽ ጥይት፣ አንድ የቱርክ ሽጉጥ እና ሌሎችም ተመሳሳይ ተተኳሾችን እንደያዘን የተገለጸው እጅ ከፈንጅ ሙሉ በሙሉ ገቢ ተደርጓን። እናመሰግናለን። የጦርነት ምግብ የመሰላችሁ እንታደግ፣ ሰላማችን እንምረጥ፣ ለሰላማችን ፊታችን እናዙር። በጣም የሚያሳፍር ጉዳይ ነው። ሀገራችን የተትረፈረፈ ሀብት ያላት ጦረኝነት ግን የምትናፍቁ በርካቶች አላችሁ። የዋት ዓላማ ሌላ ነው፣ የሸኔ ዓላማ ሌላ ነው፣ የፋኖ ዓላማ ሌላ ነው። ነገር ግን ጊዜያዊ ጽምዶ በመፍጠር ሀገራችን ለማፍረስ የሚሰሩ ቡድን መሆኑ በግልጽ ያሳየ ጉዳይ ነው። ህወሓት ማይካድራ ላይ ለመጨፍጨፍ ያለመ እንቅስቃሴ ነው የሚያደርጉም። ለዚህ ደግሞ መሳፍንት በግልጽ አወግዟን። በተለይ መሳፍንት ረዥም ታሪክ ካላቸው የፋኖ ታጋዮች እንደሆነ ይታወቃል። ከጊዜያዊ አስተዳደር ጋር ዛሬ ጥምረት ጋር አብሮም ሲሰራ እንደነበር ይታወሳል። አሁን በግልጽ ግን አወግዟን። ማይካድራ የተጨፈጨፈውን አማሮችን አንረሳውም፣ ዛሬም ከጽንፈኛው ህወሓት ጋር አንሰራም፣ ይህን ደግሞ በእንቅጭ ወቁልኝ ሲል በመግለጫ አሳስቧል። በተለይ ጽምዶ የሚለው ከህወሓት ጋር አንሰራም፣ ይህን ጉዳዮች ደግሞ አንቀበልም፣ በሶሻል ሚዲያ በሚደረግ ጩኸት ጽምዶ አማራን ለማስጨረስ የታለመ ጉዳይ መሆኑ በግልጽ አወግዟል። ስለዚህ ፋኖ ነው የምትል የታጠቀው ጫካ የገባ ማንኛውም እንቅስቃሴ የምታደርግ ከጽንፈኛው ህወሓት ጋር አንሰራም፣ ይህን ደግሞ ልንታገለው ይገባን ሲል በግልጽ መግለጫ ሰጥቷል። እዚህ ጋር አንድ ነገር ማስመር የሚያስፈልገው ለምሳሌ ፋኖን የመሰረት ነው እኛንን ሲሉ ነበር እነ ዘመነ ካሴ። ነገር ቀደምት ካላቸው ታጋዮች አንዱ መሳፍንት ናቸው ይታወቃል። በሰሜን ጦርነት ጊዜ ፋኖ ጋር ማለት ህወሓት ጋር ሲታገል የነበር ነው። ዛሬም ከዚህ ቡድን ጋር አንሰራም፣ ማይካድራ ወገኖቻችን ጨፍጭፎ የገባ ቡድን ነው። ይህን ጉዳዮች ዛሬ ልናወግዘው ይገባን በግልጽ የተናገረበት ነው። ይህን ጉዳዮች ሌሎችም ይከተላል ተብሎ ተስፋ ይደረጋል። ምክንያቱም ዋጋ እያስከፈለ የሚገኘው የተከዜ ዘቦችና የተከዜ አማሮችን እንዲሁም መጀመሪያ ግፍ ቀማሽ የሆነ የጎንደር ህዝብ ነው። ይሄ ጉዳዮች ደግሞ አጋልጠን የራሳችን ህዝብ ለህወሓት አንሰጥም፣ ባርነት አንሳልፈን አንሸጥም የሚል ጉዳይ ነው እንቅስቃሴ እያመጣ የሚገኘው። ለሀገራችን ሰላም ያድርግልን። ጦርነት አይጠቅምም፣ አያዛልቅም። ወደ ቻናል ተከታታዮች በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።